እህትሽን እፈልጋታለሁ በነፍስ ነው የምፈልጋት ምንም አይነት ግርግር አልፈልግም ቀጥ ብላ መጣ እጇን ትስጠኝ ከዛስ እኔ እንደምታውቂኝ ክፉ ሰው አይደለም እሷ ናት እንደዚህ አይነት ውስጥ ገጥተች እሺ ቆይ እኔ ምን ላድርግ ምን እንደምታደርጊ ታውቂያለሽ ቀጥ ብለሽ እጇን ይዘሻት ነኝ የብሩክ ስልክ ከሳምንት በፊት ተከፍቶ ነበር ነው የሚለኝ ይሄ ማለት እኮ ብሩክ በህይወት እንዳለ አንድ ምልክት ነው ስልኩ ስለተከፈተ ብቻ በህይወት እንዳለ እንዴት እርግጠኛ ልንሆን እንችላለን ስልኩን ሊከፍቱ የሚችሉት እነሱ ናቸው ምን አይነት ሰዎች ናቸው ያሉት አጎቴ ብታያቸው ትልልቅ ሰዎች ናቸው ጡት ያላቸው ደረታቸው ምን እንደሚያክል ንቅሳት ምናምን አለባቸው ምሳሌ ሰው ምናምን ሲጮህ ሰሚ ነበር እንዴ እኔ አልሰማሁም አጎቴ አሁን እኔን ብትወስጂኝ ቦታውን በደንብ ታስታውሻለሽ እኔ አላስታውሰውም አጎቴ ለምን እሷን ያስመለጣት ልጅ እኮ አለ ግቢው በጣም ሰፊ ከሆነ ብዙ ሰዎች የሚንቀሳቀሱ ከሆነ ብሩክ እዛ ግቢ ውስጥ ወይ ሞቷል ወይ ደግሞ በህይወት አለ ማለት ነው ሞገስ ለፖሊሶች መንገር የለብንም ለምን መሰለ በእርግጠኝነት ብሩክ ሞቶም ከሆነ የቀበሩት በህይወትም ካለ ያሰሩት እዚህ ግቢ ውስጥ አሁን እኛ ለፖሊሶች ሄደን ብንናገር ግቢውን ሰብረው ይገቡና አጉል ነው የሚያደርጉት ደግሞ ያገኙት በእርግጠኝነት አገኙት ሞገስ ወንጀል እንዴት እንደሚሰራ አታውቅም አዎ ሞገስ ወንጀል እንዴት እንደሚሰራ አታውቅም አይደል እነዚህ ሰዎች በእርግጠኝነት ከፖሊሶች ውስጥ ነው ያላቸው ስለዚህ መረጃው ቀድሞ ይደርሳቸዋል ማለት ነው ምሳሌን ያወጣልኝ ጓደኛዬ ለሱ ሁሉንም ነገር አውርቼዋለሁ እቅድም አውጥተናል ስለዚህ ኦፕሬሽን እናደርጋለን ማለት ነው ኦፕሬሽን ማለት ነው በአጥርም በበርም ብለን እንገባለን ሰዎች እኮ ጨካኞች ናቸው ብሩክ ቢኖርም ቢሞትም ያለው እዛው ግቢ ውስጥ ከወዳጄ ጋር ብዙ እቅድ አውጥተናል ሞገስ አትፍራ ካሌብ በነገራችን ላይ ሰዎቹ በጣም አደገኛ ናቸው ቶሎ መቋጨት ያለበት ነገር ቶሎ ሲቋጭ ጥሩ ነው ይመስለኛል ሰዎቹ መወገድ አለባቸው ሄሎ ማለት አቤትና በጣም እየዘገየሽ ነው ታውቆሻል ግን አልመጣ ብላኝ እኮ እየጠበቅኳት ነው ቤት እመጣለሁ ብላኛለች ማህሌት ከዝና ጋር ላለማጣላት ስትል እዚህ ጋር ኤፍራታን አሳልፋ ለሱ ልትሰጥ ነው ማለት ነው ባለፈውም ስትላት ነበር ኤፍራታን ይሄን ችግር አንቺ ነሽ ፈጠርሽው ስለዚህ ራስሽ ተወጪው ዝናን አንቺ ነሽ አሳልፈሽ ለመድብል የሰጠሽው ከዛ ከወጣ ደግሞ ምን እንደሚያደርግሽ በደንብ ታውቂም ነበርና እኔ አሁን ላይ ምንም ነገር ላግዝሽ አልችልም ብላታለችና አሁን በስተመጨረሻ ላይ እሷ ዝና ላይ ያደረገችውን ነገር አሁን ደግሞ ማህሌት ኤፍራታ ላይ እያደረገች ነው ማለት ነው ዝና ደግሞ ያው ከካሌብ ጋር ሲያወራ እንዳየነው እሰውራታለሁ ብሏል ማለት ነው ምን ሊያረጋት እንዳሰበ ባይታወቅም ካሌብ ደግሞ የሰው ነፍስ ማጥፋት እንደሌለበት አስጠንቅቆታል ምናልባትም አይታወቅም የሆነ ክፍል ውስጥ ኤፍራታን አስሮ ያስቀምጣትና ለሷ ተገቢ ይሆናል የሚለውን ቅጣት ሊቀጣት ያሰበ ይመስላል ማለት ነው መጀመሪያውኑ ነበር እዛ ጋር መድብል ካገተበት ክፍል አምልጦ እንደወጣ መጀመሪያ ላይ ኤፍራታን መበቀል እንደሚፈልግ ሲያወራ የነበረው ማለት ነው እሷ ነች እንደዚህ ያደረገችኝ እሷ ነች አታላ ለመድብል አሳልፋ የሰጠችኝ በሚለው እሷን መበቀል ይፈልግ ነበርና አሁን ደግሞ በስተመጨረሻ ላይ ካገገመ ከጉዳቱ ትንሽ መለስ ካለ በኋላ ኤፍራታን ለመበቀል እየጠበቃት ነው ማለት ነው መድብል ደግሞ ዛሬ እንዳየነው ከሞገስና ከጓደኛው ጋር ሆኖ ባለፈው ምሳሌን ያስመለጣት ጓደኛ ጋር ሆኖ ዛሬ ኦፕሬሽን አለ ብሏል ማለት ነው እዛ ምሳሌ የታገተችበት ግቢ ውስጥ ብሩክ በህይወትም ይኖር ወይ ደግሞ ይሞትም እዛ ግቢ ውስጥ ነው ሊኖር የሚችለው ስለዚህ የሚከፈለውን መስዋዕትነት ከፍለን እዛ ጋር ሄደን ይሄን ነገር ማረጋገጥ አለብን ብሎ ቆርጦ ተነስቷል ማለት ነው መድብል ያው ይሄን ነገር የወሰነው ብሩክን ሌላ ቦታ ሊያደርጉ አይችሉም እዛው ግቢ ውስጥ ነው ሊያደርጉት የሚችሉ ብሎ ቆርጦ ተነስቷል ማለት ነው በተለይ ደግሞ ምሳሌን ከጠየቃት በኋላ እዛ ግቢ ውስጥ ማማን ያለው ብሎ እሷ ደግሞ እዛ ግቢ ውስጥ ያሉ ሰዎች ምን አይነት ሰዎች እንደሆኑ በልጅነት አንደበቷ ስትነግረው እዛ ግቢ ውስጥ ያሉ ሰዎች እሱ ገምቶ እናም ብሩክም እዛ ውስጥ ነው ሊኖር የሚችለው ብሎ አሁን ላይ ወንድሙን ነፃ ለማውጣት ዛሬ ማታ እዛ ግቢ ውስጥ ሊገቡ ነው ማለት ነው በመሃል ግን አንድ ሰው እያሳዩን ነበር እግሩን ብቻ ነው እንጂ ፊቱ ብሩክ ይሁን ወይ ደግሞ ሌላ ሰው ይሁን ምንም አላሳዩንም ግን ደግሞ ያሳዩን ሰው በህይወት አለ እግሩም ሲንቀሳቀስ ነበር ብሩክም ሊሆን ይችላል ወይ ደግሞ ብሩክም ላይሆን ይችላል ማለት ነው ብሩክ ላይሆን የሚችልበት ምክንያት ያው እንዳየነው ዝናና ካሌብ የሚሰሩት ስራ ህገወጥ የወንጀል ስራ ስለሆነ ምናልባትም በዛ መሃል ከብሩክ ውጪም የሆነ ሰው ደግሞ ስራችን ላይ እንቅፋት ሆኗል አንተ ስራችንን አስተጓጉለሃል በሚለው የሆነ ሰው አግቶ እዛ ክፍል ውስጥ በዛ ልክ ሊደበድቡት ይችላሉ ማለት ነው ብሩክ ሊሆን የሚችልበት ደግሞ ዛሬ ዝና ለካሌብ ደውሎ ያ ሰው መወገድ አለበት ብሎ ደግሞ ባለፈውን ባወራው መሰረት ዛሬም ደግሞ እያወራው ነው ማለት ነው
ዝና ያው አሁን ላይ በጣም እየተናደደ ያለው ይሄ ሁሉ ነገር የሆነው ይሄ ሁሉ ነገር የተበላሸው በብሩክ ምክንያት ነው። ብሩክ ነው እንደዚህ አድርጎ ይሄንን ሁሉ ዋጋ ያስከፈለኝ፣ ስለዚህ መቀጣት አለበት በሚለው ነው። ባለፈውም ለካሌብ ደውሎ ግን ስም ባይጠራ ራሱ ብሩክን ወይ ደግሞ ሌላ ሰው ባይል ራሱ መወገድ አለበት ያ ሰው ብሎ እያወራው የነበረው ማለት ነው። ዛሬም ደግሞ ያንን ነገር ደግሞለታል። ያ ያልኩ ነገር ቶሎ መወገድ አለበት፣ ቶሎ መወገድ ያለበት ነገር ቶሎ ነው መወገድ ያለበት፣ ጊዜ መስጠት አያስፈልግም እያለው ነው ማለት ነው። ካሌብም እዛ ጋር አንድ የመለሰለት መልስ ዛሬ ማታ አሳውቅሃለሁ ነው ያለው። እዛ ጋር እናስወግደዋለን፣ እሺ እናጠፋዋለን ሳይሆን ዛሬ ማታ ውሳኔን አሳውቅሃለሁ ብሎታል ማለት ነው። ዛሬ ማታ የተባለው ደግሞ በዛ ጋር መድብል ሞገስና የመድብል ጓደኛ ባለፈው ምሳሌ ነጻ ያወጣት ዛሬ ምሽቱኑ እዛ ግቢ ውስጥ ሊገቡ ነው ማለት ነው። ምናልባትም ብሩክ እዛ ውስጥ ካለ ነጻ ሊያወጡት ይችላሉ ማለት ነው። ወይ ደግሞ ሌላ ቦታ ካለ ነው አሁን ላይ ላይታወቅ የሚችለው። ያው ካሌብ ባለፈው ለዝና እንዳወራው አሁን ራቅ ብዬ ከአዲስ አበባ ወጥቻለሁ፣ ሌላ ቦታ ነው ያለሁት፣ ከሳምንት በኋላ ነው የምመለሰው ብሏል። ምናልባት አሁን ዛሬ ማታ የሚገቡት ግቢ ውስጥ ካሌብን ላያገኙት ይችላሉ። ያው የነሱ ዋና አላማ ካሌብን ማግኘት ሳይሆን እዛ ጋር ብሩክን ነጻ ማውጣት ስለሆነ እነሱ አሁን ሞቶም ይሁን ወይ ደግሞ በህይወትም ካለ እሱን ነጻ ማውጣት አለብን በሚለው ነው። እዚህ ጋር ከሶስታችን አንዳችን የህይወት መስዋዕትነት ብንከፍል ራሱ ያንን ነገር ከፍለን ብሩክን ነጻ ማውጣት አለብን ብሎ አሁን ላይ ሁለቱም እዛ ጋር እንዳየነው መድብልና ሞገስ በጣም ደስተኛ ሆኖ በጣም በሞራል ተነሳስቶ ዛሬ ማታ የተባለውን ኦፕሬሽን ሊገቡበት እየሄዱ ነው ማለት ነው። ሞገስ ደግሞ እዛ ጋር መድብል የነገረውን ነገር ከሰማ በኋላ በጣም ደስተኛ ሆኗል። ይሄንን ነገር ለጓደኛዬ ነው የምከፍለው በሚለው መድብልም እዛ ጋር ያለው አንተ ለጓደኛ እኔ ለወንድሜ የኔ ጓደኛ ደግሞ ለኔ ይሄንን ነገር መስዋዕት ከፍለንም ቢሆን ብሩክን ነጻ ማውጣት አለብን ብሏልና ሞገስ እዛ ጋር በጣም ደስተኛ ሆኗል። እዚህ ጋር ብሩክን ነጻ ለማውጣት የሚለው ኦፕሬሽን አስደስቶታል። አሁን ደግሞ እዛ ጋር ከመድብል ጋር ካወራ በኋላ ወደ ቤት እየሄደ ነው። ምናልባት አሁን ላይ ቤቱ የሚያየው ነገር እሱ ሊረብሸው ይችላል ማለት ነው። እዛ ጋር እንዳየነው ጠበቃው የሱ ሚስት ሉላን ሌላ ነገር አስቧታል ማለት ነው። ባለፈውም እንዳያት ነበር ካፌ ውስጥ እንዳየው ግንባሩን ሲያልበው የነበረው እና መነጽሩን አውልቆ እጇን ራሱ እንደጨበጠችው ሳይለቃት የነበረው ማለት ነው። አሁን ደግሞ እዚህ ጋር እያላት ያለው እሱ ሌላ ፍላጎት እሷ ላይ እንዳለው ነግሯታል ማለት ነው። እኔ ለእናንተ ጉዳይ ምንም አይነት ክፍያ አላስከፍላችሁም፣ ይሄንን ነገር ነጻ እሰራላችኋለሁ፣ ስለዚህ አንቺ ደግሞ በሌላ ነገር ትከፍያለሽ ብሎ እሷ ሌላ ነገር እያሰባት ነው። ያው እሷ ሳትፈልግ እጇን ይዞ አለቅም እያለ ነው። እዛ ጋር ደግሞ ሞገስ ወደ ቤት እየመጣ ነውና ምናልባት አሁን ይሄንን ነገር ፊት ለፊት ካየው እዛ ጋር ይሄ ነገር በጣም ሊያናድደውም ሊረብሸውም ይችላል ማለት ነው። ምናልባትም እሱ እዛ ጋር ሉላ ላይ ሊናደድ ይችላል። ለምንድነው ቤት ያስገባሽው ሊላትም ይችላል። እሷ ያው ቤት ግባ ብላው ሳይሆን ጠበቃው እስከ ቤት ድረስ ሻኛታለሁ ብሎ ነበር። መጀመሪያም ካፌ ውስጥ ሞገስ መድብል ደውሎለት ሲሄድ በቃ ችግር የለውም አንተ ሂድ፣ እሷ የሚፈረመውን ነገር ትፈርም፣ እኔ ደግሞ እሷን ወደ ቤት እሸኛታለሁ ብሎት ነበርና ቤቷ አድርሶ ነበር እሷ ግባ ሳትሎ ወደ ቤት የገባውና እዛው የሞገስ ቤት ውስጥ ሌላ ነገር እንደሚፈልግ እየነገራት ያለው ማለት ነው። ምናልባትም አሁን እጇን ይዟታልና እዛ ጋር እሷ አልፈልግም ልቀቀኝ ምናምን እያለች ሌላ ነገር እያለችው ነበር። ሞገስ ደግሞ ይሄንን ነገር ሲሰማ ምናልባትም ሉላ ላይ ሊበሳጭ ይችላል ማለት ነው። ከመጀመሪያውኑ አንቺ ለምን ወደ ቤት አስገባሹ ሊላትም ይችላል። እዛ ጋር ያው ሰውየው የሚለውን ነገር ላያምነው ይችላል ማለት ነው። ሰውየው ምናልባት እዛ ጋር ሞገስ ከመጣ ሮጦም ሊወጣ ይችላል ወይ ደግሞ ቀስ ብሎም ሊወጣ ይችላል። ከዛ በኋላ ሞገስ የሚናደደው ያው ሉላ ላይ ነው ማለት ነው። ይሄ ንዴቱ ደግሞ ዛሬ ከመድብል ጋር ለማድረግ ያሰቡት እዛ ጋር ብሩክን ነጻ ለማውጣት የሚለው ኦፕሬሽን ላይ ተጽዕኖ ሊፈጥር ይችላል ማለት ነው። ምናልባትም እሱ በዚህ ነገር ተናዶ ከቀረ መድብልም ሊቀየመው ይችላል። ለምንድነው እሱ እንደዛ ተማክረን እንደዛ ብሩክን ነጻ እናወጣለን ብለን እሱ የሚቀረው የሚለው ነገር መድብልንም ቅር ሊያሰኘው ይችላል ማለት ነው። እሱ እዚህ ጋር የተፈጠረውን ነገር ስለማያውቅ ማለት ነው። ቢሆንም ግን እዛ ጋር ሞገስ ከነሱ ጋር ቢሄድ ራሱ እነሱን ያን ያክል ላያግዛቸው ይችላል። ያው የመድብል ጓደኛ ባለፈው ምሳሌ ነጻ ያወጣ እንዳየ ነው። ሰውየው ጠንከር ያለ ነው። ከዚህ በፊትም ቅድስትንና ምሳሌን አግቶ ስለነበረ ያኔ ማህሌት የቀጠረችው ጊዜ ማለት ነው። እዚህ ጋር መድብልንም እንዳየነው መድብል ጠንከር ያለ ሰው ነው። ሞገስ ደግሞ ባለፈው ያንን ስህተት ፈጥሮ ራሱ እዛ ጋር ዝና መጥቶት ነበርና ቢሄድ ራሱ ያን ያክል ላይጠቅማቸው ይችላል። እዛ ጋር ምሳሌ በነገረችው መሰረት እዛ ጋር ለመድብል ባወራችው መሰረት ሰዎቹ ጠንከር ያሉ ወይ ደግሞ በጡንቻቸው ፈርጣም ያሉ ሰዎች ስለሆኑ እዛ ጋር ቢሄድ ምናልባት ሞገስን ሊጎዱት ይችላሉ ማለት ነው። ወይ ደግሞ በር ላይ ቆሞም ሰው ሊጠብቅላቸው ይችላል። በዛ ነገር ከጠቀማቸው ነው እንጂ ሞገስ አሁን ከነሱ ጋር ቢሄድ ራሱ ያን ያክል ላይጠቅማቸው ይችላል ማለት ነው። ሁለቱ ራሱ ቢሄዱ ይበቃሉ። እዛ ጋር መድብልና የመድብል ጓደኛ ቢሄዱ ይሄን ነገር ቀስ ብሎ ማረጋገጥ ይችላሉ ማለት ነው። ምናልባት በዚህ ጉዳይ ሊሆን ይችላል። እዛ ጋር ጠበቃው ቶሎ ከዛ ቤት ካልወጣ እንደዛው የሉላን እጅ ይዞ ሞገስ ደግሞ ከደረሰበት ይሄ ነገር ሊያበሳጨው ይችላል ማለት ነው። እኔ ላንቺ ብዬ ከዝና ጋር እንደዛ አይነት ነገር ሁሉ ውስጥ ገብቼ አንቺ ደግሞ እንዴት ነው በራሴ ቤት በራሴ አልጋ ላይ ከሌላ ወንድ ጋር የምትማግጭብኝ በሚለው ይሄ ነገር ትንሽ ሞገስን ሊያበሳጨው ይችላል ማለት ነው። እዛ ጋር ሉላ ሳትፈልግ ወይ ደግሞ በራሷ ፍቃድ
ፈቃድ ወደ ቤት ሳታስገባው ጠበቃው በራሱ ገፍቶ ወይ ደግሞ አስገድዷት ወደ ቤት በገባው ማለት ነው። ሌላው ነገር ደግሞ በጣም የሚያስገርምና የሚያስቅ ደላላው መርዞ ያው ከዚህ በፊት ቅድስትን እንደሚያፈቅራት እንጠረጥር ነበር። ከአንዳንድ ንግግሮቹም ያው እሱ የሚያወራው ቀልድ ያስመስሉ ነበር የሚያወራትና ዛሬ ደግሞ ቅድስትን አስቁሞ እንደሚወዳትና እንደሚያፈቅራት ሲነግራት ቅድስት ደግሞ እንደማይሆን ነግረዋለች። ትንሽ ደግሞ ይሄ ነገር ያስከፋው ይመስላል ማለት ነው። ያው ቅድስት ከዚህ በፊት ለረጅም ጊዜ ማህሌትና ብሩክ አብሮ ያሉ ጊዜ ራሱ ብሩክን እንደምታፈቅረው ግልጽ ነው። እዚህ ጋም ደላላው መርዞን ያለችው እኔ የማፈቅረው ሰው አለኝ፣ ምንም እንኳን የት እንዳለ ባላውቅም እስከ ዘላለም እሱን እያፈቀርኩ እኖራለሁ ብላ መርዞ ካሁን በኋላ እሷን እንዳያስባት አስምራበት ነግራዋለች ማለት ነው። ይሄ ነገር ደግሞ ደላላው መርዞን ትንሽ አስከፍቶታል። ከዚህ በፊት በጨዋታ መልክ ወይ ደግሞ በወሬ መሃል ነበር እሷን እንደሚወዳትና እንደሚያፈቅራት ሲነግራት የነበረው። ዛሬ ግን በቁም ነገር ሲነግራት ቅድስት እንደማይሆን ነግረዋለች ማለት ነው። ለመጀመሪያ ጊዜ እየሳቀ የሚጫወት ደላላው መርዞ ዛሬ ቁጭ ብሎ ሲቆዝም ነበር። እናም ደግሞ ይሄንን ድብርት ታጠፋልኛለች ወይ ደግሞ ወደ በፊት ማንነቴ ትመልሰኛለች፣ ወደ በፊት ሳቄታነቴ ትመልሰኛለች ያላትን ለዳጣ ደውሎ ይሄንን ነገር ሲያወራት ነበር ማለት ነው። ያው እሱ ነገሩን እንደ ቀልድ ስለሚነግራት ነው። እዛ ጋር ቅድስትም ዳጣም እየሳቁበት ይሄንን ነገር የሚያሹፉበት ማለት ነው። እሱ ግን ከሞዱ እንደተረዳ ነው ወይ ደግሞ ፊቱ ላይ ከሚያሳያቸው ስሜቶች እንደተረዳ ነው ቅድስትን የምር አፍቅሯታል ማለት ነው። እሷ ደግሞ ያው ከብሩክ ውጪ ሌላ ሰው ማንንም ማፍቀር አትችልም። ዛሬም እሱ ነው ቁጭ ብላ እየጠበቀች ያለችው ማለት ነው።